ሰላም ትሬደሮች እንዴት ናችሁ? እንግዲህ ዛሬ ስለ ዴይሊ ባያስ ነው የምናወራው። የዛሬው ዴይሊ ባያስ ደግሞ በጣም ሲምፕል፣ በጣም ቀላል። አብዛኞቻችሁ እኔ በምጠቀመው ዴይሊ ባያስ በጣም ኮንፊውዝድ ሆናችሁ ነበር። ይሄኛው ግን አይ ቲንክ በጣም ሲምፕል ያደርግላችኋል። ሌላ ምንም ነገር አያስፈልጋችሁም። ብቻዬንም በትኩረት አዳምጡኝ፣ ተከታተሉ። ብቻዬን ነገር ከተጠቀማችሁ ግን ዴይሊ ባያሳችሁ በጣም ቀላል ነው የሚሆንላችሁ ማለት ነው። ከመጀመራችን በፊት እዚህ ጋር OHLC ምናምን ነገር የሚላለ እና ምንድን ነው ይህ የሚለው በደንብ እንየው። ኦፕን ሃይ ሎ ክሎዝ እንዲሁም ደግሞ ኦፕን ሎ ሃይ ክሎዝ ነው። ማርኬት ይሄ ካንድልስቲክ ኦፕን ሲሆን ሲፈጠር ከነዚህ ውጪ ሌላ ነገር አይፈጠርም። ለምሳሌ ካያችሁት ማርኬት ካንድልስቲክ ሲፈጠር መጀመሪያ ኦፕን ይሆናል። መጀመሪያ ወደ ላይ ከመውጣቱ በፊት ምን ይፈጠራል? ሎ ይሆናል። አሁን ኦፕን ሎ ይሆናል። ከዛስ ሃይ የሆነና ክሎዝ ያደርጋል። ስለዚህ አሁን ቅድም እንዳልኳችሁ መጀመሪያ ወደ ታች ወርዶ ነበራ። ምን ይፈጥራል? እዚህ ጋር ዊክ ይፈጥራል። እንዲሁም ደግሞ ኦፕን ሎ ሃይ ክሎዝ ከሆነ ደግሞ እዚህ ጋር ምን ይፈጥራል ማለት ነው? በዚህ ጋርም ዊክ ይፈጥራል ማለት ነው። ይህን ነገር ወደ በኋላ ላይ አመጣዋለሁ። ይሄ ነገር ማወቁ ምን ይጠቅማል ብላችሁ ካሰባችሁት ማለት ነው። ድጋሚ በቤሪሽ ሳይድ ደግሞ ስናየው ደግሞ መጀመሪያ ኦፕን ይፈጠራል፣ ከዛስ ሃይ ይፈጠራል። መጀመሪያ ከመውረዱ በፊት ምን ያደርጋል? ወደ ላይ ይፈጠራል። ከዛስ ሎ ይሆንና ከዛስ ክሎዝ ያደርጋል። ከዛስ አሁን እዚህ ጋር ምን ይፈጠራል? ዊክ አለ። አሁንም ምን አለን? እዚህ ጋርም ዊክ አለ። ይሄ ዊክ ምንድን ነው? ማኒፕሌት ነው። ማርኬት መጀመሪያ ሁሉ ጊዜ ደጋግሜ የማወራው ነገር አለ። ወደ ታች ከመውረዱ በፊት ምን ያደርጋል? ወደ ላይ ይወጣል። ያ ወደ ላይ የሚወጣበት ምክንያት ምንድን ነው? ጁዳስ ስዊንግ ይባላል። ማኒፕሌት የሚያደርግበት አለ። ፌክ ሙቭመንት ይሆናል። ማርኬት ያለውም ማኒፕሌት ካደረገ በኋላ ሪል ሙቭመንት ጀምሮ ክሎዝ ያደርጋል ማለት ነው። አሁን ይህንን ዴይሊ ባያስ ላይ እንዴት ነው የምንጠቀመው የሚለውን እዚህ ጋር አንድ አለ፣ እዚህ ጋር ሁለት አለ። አሁን ማርኬት እንደምታዩት ኦፕን ሆኖ ነበር፣ ሎው ከዛ ሃይ ከዛ ክሎዝ በሚለው ያዙት እና አሁን ኔክስት ዴይ ካንድል በምንድን ነው ክሎዝ ያደረገው? በቦዲ ነው ክሎዝ ያደረገው። አሁን ፕሪዲክት የምናደርገው ኔክስት ዴይ ካንድል ማለትም ደግሞ ሶስተኛው ካንድል ስቲክ ምን ይሆናል ብዬ አስባለሁ? ቡሊሽ ሆኖ ክሎዝ ያደርጋል። ባያሴ ምንድነው? ቡሊሽ ነው የሚሆነው። ነገር ግን ዝም ብሎ ግን ቡሊሽ አይሆንም። መጀመሪያ ምን ያደርጋል? ቅድም ይሄንን ያሳየኋችሁ ማለት ነው። ኦፕን ይሆንና መጀመሪያ ቤሪሽ ይወርዳል። እቺን ከለሩን ቀይ ላድርጋትና ለእናንተ እንዲገባችሁ። አሁን ቤሪሽ ይሆናል። ይሄ ቤሪሽ የሚሆንበት ምክንያት ምንድን ነው? ማኒፕሌሽን ነው። ሜቢ እዚህ ጋር የፕሪቪየስ ዴይ ሊኩዲቲ ሊኖር ይችላል፣ ፌር ቫልዩ ጋፕ ሊኖር ይችላል። እሱን ሊኩዲቲ ከወሰደ በኋላ ዜን ሪል ሙቭመንቱን ጀምሮ ምን ያደርጋል? ክሎዝ ያደርጋል። በግሪን ላድርገውና ይሄ በደንብ አይታይም። አይ ቲንክ ከለሩ ይህንን አድርገው ዜን ክሎዝ ያደርጋል። መጀመሪያ ግን ቅድም የወረደበት ግን ምን አለ? እዚች ጋር ዊክ አለች። ስለዚህ እቺ ዊክ ምንድነች? ማኒፕሌሽን። ኦፕን ሎው ሃይ ክሎዝ። ሜቢ እዚህ ጋርም ዊክ ፈጥሮ ሊሆን ይችላል። ዊክ የሚፈጥርበት ማርኬት እዛ ድረስ ሄዶ ከወረደ ነው፣ ፕራይስ እየነገረ ስለሆነ ማለት ነው። አሁንም ማርኬት ምንድን ያደረገው? በቦዲ ነው ክሎዝ ያደረገው። ስለዚህ አሁንስ ኔክስት ዴይም አሁንም ምን እንጠብቃለን? ባያሳችን ቡሊሽ ነው። ሪቨርስ የምናይበት ምክንያት አለ። ሪቨርስ የምናይበትን አሳያችኋለሁ። አሁንም የዚህን ኃይል ለመውሰድ ማርኬት ሁል ጊዜ ወደ ታች ይወርዳል። አሁንም የወርድበት ምክንያት ምንድን ነው? ማኒፕሌሽን ነው። ማኒፕሌት ካደረገ በኋላ ዜንስ ድጋሚ ወደ ላይ ወጣና ሪል ሙቭመንቱን ይጀምራል ማለት ነው። ስለዚህ አሁን እዚህ ጋር ምን አለን? በዊክ አለን ማለት ነው እንበልና ይሄ ማርኬት ግን እዛ ድረስ ወጣና እዚህ ጋር ክሎዝ አደረገ እንበል።
ይሄ ዴይሊ ካንድልስቲክ ላይ ነው የምናየው። ሶ እንደ ዴይሊ ካንድልስቲክ ብላችሁ ይዩት። ሶ አሁን ያየነው ማርኬት በምንድን ነው ክሎዝ ያደረገው? አሁን በቦዲ አይደለም በዊክ ነው ክሎዝ ያደረገው። ስለዚህ ኔክስት ዴይ ባያሳችን ቡሊሽ ነው ሮንግ አይደለም። አሁን ፕራይስ እየነገረ ነው ኔክስት ዴይ ደግሞ ምን ሊያደርግ እንደሆነ ሪቨርስ ሊያደርግ ስለሆነ ማለት ነው። ስለዚህ የድረስ ሪቨርስ ያደርጋል ብዬ አስባለሁ። ይሄኛው ሎ መቶ ይወስዳል ብዬ አስባለሁ ማለት ነው ማርኬት። ስለዚህ መጀመሪያ ማርኬት የዚህ ሎው ከመውሰዱ በፊት ምን ያደርጋል? ቡሊሽ ሳይድ ይወጣል። ቡሊሽ የሚወጣበት ምክንያት ምንድነው? ማኒፕሌሽን። እዚህ ጋር ያሉትን ማኒፕሌት ማድረግ ማለት ነው። ማኒፕሌት ካደረገ በኋላ ማርኬት ምን ያደርጋል? ደግሞ ተመልሶ ክሎዝ ያደርጋል። ሜቢ እዚች ጋር ዊክ አለች። አሁን የኛ ስራ ምንድነው? ማርኬት ወደ ላይ ሲወጣ እዚህ ጋር የምንሳተፈው እኛ። አሁን አይሲቲ ትሬደሮች ካያችሁ አብዛኛው ጊዜ የምንገባው ሪቨርሳል ላይ ነው። ሶ ማርኬት ሪቨርስ ሲያደርግ ነው እዚህ ጋር የምንሳተፈው ማለት ነው። ማርኬት ወደ ላይ ወጥቶ ነበር። ወደ ላይ ወጣበት ምክንያት ምንድነው? ፌክ ሙቭመንት ነው። ማኒፕሌት ማድረግ ነው። ማኒፕሌት ካደረገ በኋላ ማርኬት ሪል ሙቭመንት ሄደ። አሁን በኋላ ላይ ወደ ሪል ዳታ ገብተን ባክቴስት እናደርገዋለን ማለት ነው። አሁንም እንበልና ማርኬት እዚች ጋር ዊክ አለች። አሁን በቦዲ ነው ክሎዝ ያደረገው። ስለዚህ አሁን ኔክስት ዴይ ካንድልስቲካችን ባያሳችን ምንድን ነው የሚሆነው? በቦዲ ክሎዝ ስላደረገ ባያሳችን ምን ይሆናል? ቤሪሽ ይሆናል። ምክንያቱስ በቦዲ ክሎዝ ሲያደርግ ማርኬት በቃ ሎር ሎ ነው አሁን እየሰራ ያለው ማለት ነው። አሁን ማርኬት ምን ያደርጋል? ድጋሚ ወደ ላይ ይወጣል። መጀመሪያ ቡሊሽ ሳይድ ይሆናል። ዜንስ ቡሊሽ ከሆነ በኋላ ማርኬት ድጋሚ ወርዶ በምን ክሎዝ ያደርጋል? በዊክ ቤሪሽ ሆኖ ክሎዝ ያደርጋል። እዚህ ጋር ምን አለ? ዊክ አለ። እኛ የቱ ጋር ነው የምንሳተፈው? እዚህ ጋር ማርኬት ማኒፕሌት ካደረገ በኋላ ማለት ነው። ሶ እዚህ ጋር አሁን በአጭሩ ልብ እንድትሉልኝ ማርኬት በቦዲ ክሎዝ ካደረገ ኔክስት ዴይ ካንድልስቲካችን ምንድን ነው የሚሆነው? ባያሳችን ቡሊሽ ነው የሚሆነው። ሶ እኛ የምንሳተፈው ምን ላይ ነው? ማኒፕሌት ሲያደርግ ማለት ነው። ማኒፕሌት ካደረገ በኋላ ሪቨርስ አብረን እንሄዳለን ማለት ነው። እዚህ ጋር እንበልና ማርኬት በቦዲ ክሎዝ አደረገ ማለት ነው። ሶ ማርኬት ከመውረዱ በፊት ምን ያደርጋል? ወደ ላይ ይወጣል ብያችኋለሁ። ወደ ላይ የሚወጣበት ምክንያት ምንድነው? ማኒፕሌሽን ነው። ሶ ያኔ ነው እኛ የምንሳተፍ። ሜቢ ሊኩዊዲቲ አይታችሁ መግባት ትችላላችሁ። እኔ አሁን ሪኮመንድ ማድረጋችሁ ኤዥያን ሎ ሃይ ስዊፕ ሲሆን ማለት ነው። ባያሳችን ቤሪሽ አይደል? ስለዚህ ኤዥያን ሃይ ስዊፕ ሲሆን እንዴት ኤዥያን ሃይ ስዊፕ ሲሆን ትሬድ እንደምንገባ አሳያችኋለሁ። ሶ ኤዥያን ሃይ ስዊፕ ሲሆን ያኔ እንገባለን ማለት ነው። ሜቢ ደግሞ ሌሎች ሊኩዊዲቲዎች ሊኖሩ ይችላሉ። የኒውዮርክ ምናምናም ነገር ሊኖሩ ይችላሉ። ሶ እሱን ሃይ ስዊፕ ከሆነ በኋላ ነው ያኔ ምንገባው ማለት ነው። ታርጌታችን የድረስ የሚሆን የዚህኛው የፕሪቪየስ ዴይ ሎ ድረስ ማለት ነው። ለምሳሌ አሁንም አንድ ምሳሌ ላሳያችሁና አሁን ማርኬት ምንድን ነው ያደረገው? በቦዲ ክሎዝ ነው ያደረገው። ኔክስት ዴይ ባያሳችን ምንድን ነው የሚሆነው? ሎ ነው የሚሆነው። ታርጌታችን የድረስ የዚህኛው ሎ ድረስ። ይሄኛው ቀድሞ አንዳንድ ጊዜ ሎ ሊወስድ ይችላል። ስለዚህ ያኔ ብታቋረጡት ይሻላል። ዴይሊ ባያሳችሁ ደን ቢሆን ይሻላል እንጂ ከወሰደ በኋላ ድጋሚ ሌላ ሴል ለማየት ባትሞክሩ አሪፍ ነው። ሶ እንበልና ማርኬት ቡሊሽ ሳይድ ሆነ እንበል። አሁን ያኔ ነው ቡሊሽ ሲወጣ ነው አሁን ማርኬት ምን አይነት ሊኩዊዲቲ ወስዶ ቤሪሽ ሊወርድ ነው የሚለው የምናየው ማለት ነው። ያኔ ነው የምንሳተፈው። አሁን ሜቢ እንበልና እዚህ ጋር የኤዥያን ሃይ ተወሰደ እንበል። ኤዥያን ሃይ ተወሰደ እንበል። ማርኬት ወደ ላይ ወጣና ኤዥያን ሃይ ተወሰደ። ስለዚህ አሁን አብረነው መንገባለን ከማርኬት ጋር ሴል እንገባለን ማለት ነው። ታርጌታችን ይድረስ እዚህ ድረስ። ከዛስ ማርኬት መጥቶ ሲወስድ ባያሳችን ምን ይሆናል ማለት ነው? ደን ሆኗል። እዚህ ጋር ደግሞ ዊክ ይፈጠራል። ሶ አሁን ይህንን ባክቴስት ላይ በሪል ዳታ ነው። ኦኬ አሁን ያለውበት ምሳሌ ዩሮሲዲ ላይ ነው ያለሁት። ሶ ዩሮሲዲ ላይ ባክቴስት እናደርጋለን።
ባክቴስት ማደርግበት እንትን ደግሞ ኤፍኤክስ ሪፕላይ ነው። ሶ ኤፍኤክስ ሪፕላይ አሪፍ ነው ባክቴስት ለማድረግ ዊን ሬታችሁን ለማወቅ ብቻ ብዙ ነገሮችን ግን ታገኙበታላችሁ ኤፍኤክስ ሪፕላይ ላይ። ሶ ፍሪ ትራያል አለላችሁ፣ ገብታችሁ ፍሪ ትራያሉንም ባክቴስት ማድረግ ትችላላችሁ። ሶ ወደ ዛሬው ምሳሌ እንሂድ። ኦኬ አሁን እንደምታዩት ማርኬት ስትሮንግሊ ቡሊሽ እየሄደ ነው። እንደምታዩት አሁን እዚህ ጋር በምንድነው ክሎዝ ያደረገው? በቦዲ ነው ክሎዝ ያደረገው። ስለዚህ አሁን ምን አስባለሁ? ኔክስት ዴይም ማርኬት ምን ያደርጋል ብዬ አስባለሁ? መጥቶ በቦዲ ክሎዝ ያደርጋል ብዬ አስባለሁ። ምን ያደርጋል? አሁን ይሄ ሎ የሆነበት ምክንያት ምንድነው? ይሄ ማኒፑሌሽን ነው። ማርኬት ማኒፑሌት ካደረገ በኋላ ኦፕን ሎ ሃይ ክሎዝ ያደርጋል ብዬ አስባለሁ። ስለዚህ ባያሴ ምንድነው የሚሆነው? ቡሊሽ ነው የሚሆነው። እንየው። ኦኬ እንደምታዩት አሁን እዚህ ጋር እንየው። ማርኬት እዚህ ሃይ ድረስ መጥቶ ክሎዝ ባያደርግም ግን አይ ቲንክ በምን ክሎዝ አድርጓል? በዊክ አይ ቲንክ ክሎዝ አድርጓል። ስለዚህ ሜቢ ኔክስት ዴይ ማርኬት ሪቨርስ ሊያደርግ ይችላል። ግን እዚህ ጋር እንየው፣ የፈጠረውን እንየው። ማርኬት እዚህ ጋር ምን አደረገ? ኦፕን ሆነ። ወደ ላይ ከመውጣቱ በፊት ምን አደረገ? ቤሪሽ ወረደ። ለምንድነው ቤሪሽ የወረደው? ማኒፕሌት ሊያደርግ ነው። ሴሽን ሎንች ሊሆኑ ይችላሉ፣ ፌር ቫልዩ ጋፕ ሊሆን ይችላል፣ ስዊንግ ሃይ ስዊንግ ሎው ሊሆን ይችላል። ምን አደረገ? ማኒፕሌት ካደረገ በኋላ ምን አደረገ? ሃይ ከዛስ ክሎዝ አደረገ። ስለዚህ ይሄ ነገር ምን ይጠቅመናል? ኔክስት ዴይ ላይ ካንድልስቲካችንን ፕሪዲክት እንድናደርገው ይጠቅመናል ማለት ነው። አሁን እዚህ ጋር የምናየው ማርኬት በምን ክሎዝ አድርጓል? በዊክ ክሎዝ አድርጓል እዚህ ጋር ማለት ነው። በትንሽ ካልታያችሁ ለእኔ ስለሚታየኝ ነው። ኦኬ እዚች ጋር በትንሽዬ ክሎዝ አድርጓል። ስለዚህ አሁን ማርኬት ደግሞ ምን ያደርጋል ብዬ አስባለሁኝ? ሪቨርስ ሊያደርግ ደግሞ ይችላል። የድረስ እዚኛው ድረስ እዚኛው ሎው ድረስ ማለት ነው ሪቨርስ አድርጎ ሊወስድ ይችላል። እንዲሁም ደግሞ ፌር ቫልዩ ጋፕም ስላለ ማለት ነው። አሁን ይህንን የዚህም ባይ ሳይድ ሊኩዊዲቲ አልወሰደው መሰለኝ። ሜቢ የዚህም ባይ ሳይድ ሊኩዊዲቲ ወስዶ ሊወርድ ይችላል። ግን እንየው። ኦኬ የፕሪቪየስ ዴይ አይ ሚን የፕሪቪየስ መንዝ ነው አይ ቲንክ ሃይ ወስዷል። ሶ እንየው። ኦኬ አሁንም ድጋሚ በምንድነው ክሎዝ ያደረገው? በዊክ ነው ክሎዝ ያደረገው። አሁን የኔ ኤክስፔክቴሽን ምንድነው መሰላችሁ? አሁን ማርኬት ድረስ ይወርዳል ብዬ አስባለሁ። እዚህ ድረስ ይወርዳል። ሜቢ ደግሞ እዚህኛው ድሮን ሊኩዊዲቲ ያለን ማርኬት እዚህ ጋር ፌር ቫልዩ ጋፕ አለን። ይሄ ፌር ቫልዩ ጋፕ ድረስ ሊወርድ ይችላል። ነገር ግን ማርኬት የሚፈጥረውን ግን እንየው። መጀመሪያ ወደ ታች ከመውረዱ በፊት ምን ያደርጋል? ወደ ላይ ይወጣል። ወደ ላይ ወጣበት ምክንያት እችኛው ትታያቸዋለች። እችኛው ምንድነች? ማኒፑሌሽን ነች። ማርኬት ወደ ታች ከመውረዱ በፊት ወደ ላይ ሄደ፣ ማኒፑሌት አደረገ። ዜንስ አሁን ደግሞ ቤሪሽ ወርዶ ክሎዝ ሊያደርግ ይችላል። ድጋሚም ሊወጣም ይችላል። እንየው እስቲ። ኦኬ እንደምታዩት እዚህ ድረስ ይወርዳል ብዬ ነበር። ማርኬት መጣ ክሎዝ አደረገ። አሁን የዚህ ሎ ስለተወሰደ እኔ ባያሴ ደን ሆኗል። ኔክስት ዴይ ነው የምጠብቀው። ኦኬ የኔ ባያስ ደን ስለሆነ ቤሪሽ ይወርዳል ብዬ ነበር። እዚህ ድረስ ማርኬት ቤሪሽ ወረደ። ስለዚህ አሁን ደግሞ ምገቡ ኔክስት ዴይ በሚፈጠረው ካንድልስቲክ ነው። ኦኬ እነዚህን ክሊር ላድርጋቸውና ኦኬ አሁን ማርኬት በምንድነው ክሎዝ ያደረገው? ይሄን ካንድልስቲክ በዊክ ነው ክሎዝ ያደረገው። ሜቢ ሪቨርስ ሊያደርግ ይችላል። የድረስ እዚህኛው ሃይ ድረስ ሶ እንየው። ዩዝ ማርኬት ኦፕን ሆኖ ነበር። ዜንስ ሎ ሃይ ክሎዝ ገና ክሎዝ አላደረገም። ኦኬ ማርኬት ስትሮንግሊ ቡሊሽ እየሄደ ነው። ኦኬ አሁንም ኔክስት ዴይ ደግሞ ምን አስባለሁኝ? ማርኬት ድጋሚ መጥቶ የዚህን ሃይ ይወስዳል። ኦልሶ ምን አለን እዚህ ጋርም ባይ ሳይድ ሊኩዊዲቲ አለ። ሶ አንድ ላይ የዚህንም ባይ ሳይድ ሊኩዊዲቲ ሊወስደው ይችላል። አሁን ምን ኤክስፔክት አደርጋለሁ? ማርኬት ኦፕን ሆኗል። ሎ ከዛስ ሃይ ክሎዝ ያደርጋል። ሎ የሚሆንበት ምክንያት ምንድነው? ማኒፑሌሽን ነው። ሜቢ ማርኬትን በዚህም ደግሞ ሊቀጥለው ይችላል። አላውቀውም። ሶ አብረን እንየው። ኦኬ በቃ እንዳልኳችሁ እዚህ ድረስ ነው ሲመጣ። እኔ ማርኬት እዚህ ድረስ ከመጣ በኋላ ምን አደርጋለሁ? በቃ ማየቴን አቆማለሁ ማለት ነው።
አሁን እንደምታዩት ማርኬት እዚህ ጋር ምን አድርጓል? ወደ ላይ ከመውጣቱ በፊት ወደ ታች ወርዷል። የወረደበት ምክንያት ምንድነው? ማኒፑሌሽን ነው። ማኒፑሌት ያደረገው ሜቢ ሎ ታይም ፍሬም ላይ ኤዥያን ሊኩዲቲ ሊሆን ይችላል። በኋላ ላይ ኤዥያን ሊኩዲቲን ተጠቅመን ነው እኛ ትሬድ የምንገባው። እንዴት እንደሆነ አሳያችኋለሁ እሱ ማለት ነው። ካልሰሩት በቀጣይ ቪዲዮ ላይ በደንብ እሰራላችኋለሁ። ግን የዛሬው ግን እንዴት ነው ክሊር ባያሳችን የምናወጣው ነው፣ ቀለል አድርገን ማለት ነው። ወደ ላይ ከመውጣቱ በፊት ወደ ታች ወረደ፣ ዜንስ ማርኬት ወጣ። አሁን ምን አደረገ? እዚህ ጋር ክሎዝ አደረገ። ኦፕን ሎው ሃይ ክሎዝ። ኔክስት ዴይ ኦኬ። አሁን ማርኬት ቀጥታ ነው የወረደው። የድረስ ወረደ፣ እዚህ ድረስ ወረደ። እዚች ጋር ትንሽዬ ሃይት ታያችኋለች ብዬ አስባለሁ። እሷ ማኒፑሌሽን ነው። እኔ ውስጥ ይህን ማርኬት ቦዲ ክሎዝ የሚያደርግ ከሆነ ኦኬ። አሁን ይሄ ካንድልስቲክ በቦዲ ካንድል ክሎዝ አድርጓል። ኔክስት ዴይ ምን ኤክስፔክት አደርጋለሁ እኔ? ማርኬት መጥቶ የዚህንም ሎ ይወስዳል ብዬ አስባለሁ። እዚህ ጋርም ሴል ሳይድ ሊኩዲቲ አለ። ሜቢ ማርኬት እዚህ ጋር ሪቨርስ ሊያደርግ ስለሚችል ኤክስፔክት ማድረገው ማርኬት የዚህን ሎ ይወስዳል። ስለዚህ አሁን የኔ ኤክስፔክቴሽን ምንድን ነው? ኦፕን ሃይ ሎ ክሎዝ። ሜቢ እዚሁ ክሎዝ ሊያደርግ ይችላል፣ ሜቢ ደግሞ እዛው ውስጥ ሆኖ ክሎዝ ሊያደርግ ይችላል። እንየው። ኦኬ በቃ እንዳልኳችሁ ኦፕን ሃይ የሆነበት ምክንያት ምንድን ነው? ሊኩዲቲ ፈልገው ነው። ሜቢ የኤዥያን ሎ ወይ ደግሞ የለንደን ምናምናም ሴሽን ሜቢ ወደ 1 አወር ሄደን ብናየው ማርኬት እንደምታዩት ኦልሞስት እዚህ ጋር ያለውን ባይሴል ሊኩዲቲ ወስዷል። አይ ቲንክ የነዚህን ባይሴል ሊኩዲቲ አልወሰደም፣ ግን የዚህን ባይሴል ሊኩዲቲ ማኒፑሌት አደረገ። ማርኬት ምን አደረገ? ቤሪሽ ወረደ። እንየው። አሁን በምን ክሎዝ አደረገ? በዊክ ክሎዝ አደረገ። አሁንም ማርኬት ምን ያደርጋል ብዬ ያስባለሁ? በቦዲ ክሎዝ ቢያደርግ ኖሮ ኔክስት ዴይ ቤሪሽ ነበር የምወርደው። አሁን ግን በዊክ ክሎዝ ስላደረገ ምን አስባለሁኝ? ኔክስት ካንድልስቲክ ሜቢ የዚህኛውን ሃይ ሊወስድ ይችላል። ኦርሶ ምን አለ? ፌር ቫልዩ ጋፕ አለ። ስለዚህ አሁን ኤክስፔክት ምን አድርጋለሁ? ኦፕን ሎ ሃይ ክሎዝ። እንየው። እሺ በቃ እንዳልኳችሁ ይሄ ምንድን ነው? ማኒፑሌሽን። ወደ 1 አወር ሄደን ብናየው እዚህ ጋር የወረደበት በሱ አንዴ አጥፋው ነው። ይሄንን ሜቢ ማርኬት እዚህ ጋር ያሉትን ሜቢ ኤስኤምቲ የዚህኛውን ወስዶ ሊሆን ይችላል፣ ኤስኤምቲ ፈጥሮ ሊሆን ይችላል የወሰደው። ብቻ ግን ምን ፈጥሯል? ይሄኛው እንዳለ ምንድነው? ማኒፑሌሽን ነው። ማርኬት ወደ ላይ ከመውጣት ሁሉ ጊዜ ምንድነው የሚያደርገው? ወደ ታች ይወርዳል። ከወረደስ በኋላ አሁን ወደ ላይ ሪል ሙቭመንቱ ጀመረ ማለት ነው። አሁንም እንየው። ኦኬ አሁን በምንድነው ክሎዝ ያደረገው? በዊክ ነው ክሎዝ ያደረገው። ስለዚህ ኔክስት ዴይ ካንድል ምንድነው የሚሆነው? ባያሲ ምንድነው የሚሆነው? ቤሪሽ። በዊክ ክሎዝ ስላደረገ ነው። በቦዲ ቢሆን ኖሮ ኔክስት ዴይ ቡሊሽ ነበርኩ። አሁን ግን በዊክ ክሎዝ ስላደረገ ባያሲ ቤሪሽ ነው። ስለዚህ ምንድነው ኤክስፔክት ማድረገው ነው? ኦፕን ሃይ ሎ ክሎዝ። በቃ እንየው። እንደምታዩት ነው። ከኤንን ከመውሰዱ በፊት ምን አደረገ? ኦፕን ሃይ እዚች ጋር ምንድነች? እቺ ማኒፑሌሽን ነው። ሎ ገና ክሎዝ አላደረገ። እንየው። አሁን ክሎዝ አደረገ ማለት ነው። አሁንም ብናየው ኦፕን ሃይ ሎ ክሎዝ። በቃ አሁንም ኔክስት ዴይ ምንድነው ካንድልስቲክ በቦዲ ክሎዝ ስላደረገ ባያሲ አሁንም ቤሪሽ ነው። እንየው እስቲ። አሁንም ምንድነው መጠበቀው? ኦፕን ሃይ ሎ ክሎዝ። አይ ቲንክ ኦኬ የዚህ ቀን አይ ቲንክ ኒውስ ስለነበረ ነው እንደዚህ በጣም ድሮፕ የሆነው።
ማርኬቱ በደንብ ክሊር ሲሆንልን በደንብ አሳያችኋለሁ ማለት ነው። ኤኒዌይ ይህንን ምሳሌ ያሳያችሁ ይበቃል ብዬ አስባለሁኝ። ሶ ይህን ያክል ባክቴስ አድርጌ በደንብ ካብራራዋላችሁ ይበቃል። ሶ በኔክስት ቪዲዮ ደግሞ ምንድነው ይህን ተጠቅመን ደግሞ እንዴት ነው ሎው ታይም ፍሬም ላይ ሊኩዲቲ ከተወሰደ በኋላ እንዴት ነው የምንገባው የሚለውን ቪዲዮ ሰራላችኋለሁ ማለት ነው። ሶ ያ ቪዲዮ እንዳያመልጣችሁ ከአሁኑ ሰብስክራይብ አድርጉ። እንዲሁም ደግሞ በየቀኑ ደግሞ ዴሊ ባያሲን ቴሌግራም ላይ ሼር ስለማድረግላችሁ ሜቢ ዩቲዩብ ላይ ካልሰራላችሁ ቴሌግራም ላይ ምንም የምታጡት ነገር ስለሌለ ተቀላቀሉን። ዲስክሪፕሽን ላይ ያስቀምጥላችኋለሁ የቴሌግራም ሊንክን። እንዲሁም ደግሞ ፕሮፌን መግዛት የምትፈልጉ ሰዎች ካላችሁ ደግሞ ሪኮመንድ አድርገን እያላችሁ ስለነበረ ለእኔ ሪኮመንድ ማድረጋችሁ ጎት ፈንድድን ነው። ለእኔ ጎት ፈንድድ በጣም አሪፍ ናቸው። ፒያውት ታደርጌበታለሁ፣ ፈንድድም ሆኜበታለሁ። ሶ እንዳያመልጣችሁ። አሁን ደግሞ ክሪስማስ ዲስካውንት ላይ ነው ያሉት። ሶ ዶንት ሚስ አውት። ሶ በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ነው።